በዚህ ሰዓት የሩታ እርጉዝ መሆን ያለውን ጥሩና መጥፎ ጎን ዝርዝር አድርገን እናየዋለን። እንዲሁም ደግሞ በዋናነት የሄርሜላ መልስ ይጠበቃል። እንግዲህ የሄርሜላ መልስ ምን ሆነ፣ ምንስ ተፈጠረ የሚለውን ነገር ዝርዝር አድርገን የምናየው ይሆናል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬ ሁላችንም እንዳየነው አንድ ደስ የሚል ነገር ተፈጥሯል ማለት ነው። እንግዲህ ሩታ እርጉዝ መሆኗን አሳውቃለች፣ በይፋ ተናግራለች ማለት ነው። እንግዲህ የሩታ እርጉዝ መሆን ጥሩ ጎን ነው ያለው ወይስ መጥፎ ነው የሚለውን የምናይ ነው የሚሆነው። እንግዲህ የኛንም ሀሳብ አስተያየት እንሰጥበታለን ማለት ነው። ለማንኛውም እንግዲህ ሩታ ለአብርሃም ነግረዋለች፣ የምስራቹን አብስረዋለች። ያው አብርሃም እንግዲህ አልተቀበላትም። ምክንያቱም እኔ ሌላ ላይፍ ውስጥ ነው ያለሁት፣ የራሴን ህይወት እየጀመርኩ ነው ሲልም ሰምተነዋል ማለት ነው። ነገር ግን የሩታ እርጉዝ መሆን በዚህ ሰዓት ጥሩ ጎን ነው መጥፎ ጎን ነው ያለው የሚለውን እናያለን ማለት ነው። ለማንኛውም እንግዲህ በእኔ በኩል የሩታ እርጉዝ መሆን ደስ የሚልም ነገር አለው መጥፎ ነገርም አለው ብዬ አምናለሁ። እንግዲህ ያው ደስ የሚል ነገሩ ምንድነው፣ ምናልባት በዚህ ምክንያት ሊታረቁና አብረው ሊሆኑ የሚችሉበት እድል ይሰፋል ብዬ አምናለሁ ከአብርሃም ጋር ማለት ነው። ነገር ግን ደግሞ መጥፎ ጎን ብዬ የማምነው ደግሞ ያው ከአብርሃም ጋር መለያየታቸውና አብርሃም የራሱን ህይወት መጀመሩ ነው ማለት ነው። ምክንያቱም እንደሰማነው ከሆነ አብርሃምም ሲናገር እንደነበረው ያው የፈለገ 10 ልጅ እንኳን ብትወልጂ ከአንቺ ጋር ሊሆን የሚችልበት ምንም አይነት ምክንያት የለኝም፣ ምን ያንቺን አልፈልግሽም አልወድሽም እያለ እንግዲህ ሲያወራ ሰምተናል ማለት ነው። ይሄ እንግዲህ አብርሃም ቆርጦ እንደሄደ ማሳያ ነው ማለት ነው። ምክንያቱም ልጅን ያክል ነገር እንግዲህ አቅርባለት አርግዤ እልሃለሁ እያለች እየነገረችው ያው ምንም ደስተኛ ሊሆን አልቻለም። ደስተኛ ባይሆን ራሱ ለመቀበልም ፈቃደኛ አይደለም። እንኳን አንድ አይደለም 10 ልጅ ራሱ ብትወልጂ እኔ ካንቺ ጎን አልሆንም እያለ እንግዲህ ሲነግራት ሰምተናል ማለት ነው። ለማንኛውም ግን አብርሃም ቀልድ ነውም ብሎ ያሰበ ይመስለኛል ደግሞ በሌላ በኩል። ምክንያቱም እየቀለደች ነው የመሰለው አብዛኛውን ሰዓት። እንደውም አትቀልጂ፣ እንደዚህ አይነት ቀልድ ታይ፣ እኔን ወደ አንቺ ለማምጣት ብለሽ የማይሆን ነገር አታውሪ እያለም እንግዲህ ሲመልስላት ሰምተናልና እርግዝናዋን አምኖ የተቀበለው አይመስለኝም። የሆነ እየቀለደች ምናምን ነገር ነው የመሰለው ማለት ነው። ለማንኛውም ግን እንግዲህ ልጅ ጸጋ ነው። ሩታ እንግዲህ ልጅ አግኝታለች። በዛም ሆነ በዚህ በትክክለኛ መንገድ የሚሆን አይሁን እርጉዝ እንደሆነች አውቃለች። ለማንኛውም ግን ይሄ ነገር መፈጠሩ ሩታን ካስደሰታት በቃ ምንም ማድረግ አይቻልም። ምክንያቱም ባለቤቷ እሷ ናት፣ በቃ እሷ ናት የምትወጣው። ነገር ግን ለእሷ ከባድ ነው የምልበት ምክንያት ልክ ልዑልን እርጉዙና ያሳለፈችው ታይም አለ አይደለ፣ ብቻዋን ሁና ስትሰቃይ ምናምን ያሳለፈችው ጊዜ፣ ያ ነገር አሁን ድጋሚ ደግሞ ህይወቷ ላይ ሊከሰት ነው ማለት ነው። ይሄ ነገር ደግሞ እጅግ በጣም ከባድ ነው። ምክንያቱም የልዑልን እርግዝና ብቻዋን ነው ያሳለፈችው። ብዙ ችግሮችና ብቻዋን ተወጥታለች፣ ብዙ ነገሮችን አሳልፋለች፣ ተጋፍጣለች እና ያ ነገር ደግሞ በህይወቷ ድጋሚ ሊከሰት ነው ማለት ነው። አሁን ላይ ደግሞ ሲከሰት ጭራሽ አብርሃም ከሌላ ሴት ጋር ነው፣ ሌላ ቦታ ነው ያለው። ቢያንስ የልዑል ጊዜ ሲታረቁ ነበር እንጂ አብርሃም እስከ ጭራሹ አልሄደም ነበር። አሁን ግን ጭራሽ ከጎኗ እንደሌለ እያሰበች ደግሞ በእርግዝና ስሜት ውስጥ ደግሞ እጅግ በጣም ከባድ ይሆንባታል ብዬ አምናለሁ። ለማንኛውም ግን አብርሃም ምናልባት ደግሞ የነገረችው ነገር እውነት እንደሆነ እርግጠኛ ሲሆን ደግሞ ወደ እሷ ሊመለስ የሚችልበት እድል ሊኖርም ይችላል ብዬ አምናለሁ። ምክንያቱም አሁን ላይ እየቀለደች እንደሆነ ነው እያሰበ የነበረው ማለት ነው። ለማንኛውም ግን ሩታ ያው ደስ ስላለች ደስ ብሎናል። ከአንቺ ደስታ የሚበልጥ ነገር የለም። እንግዲህ ቀጣይ የሚጠበቁ ደግሞ መልሶች ይኖራሉ። አንደኛው የሄርሜላ ምላሽ ነው። ሄርሜላ እንግዲህ አብርሃም ጋር አሁን የፍቅር ግንኙነት ውስጥ ናቸው ያሉት። አብርሃም የልጅ አባት እንደሆነ ታውቃለች፣ እሱን ተቀብላለች። የልዑልን አባትነቱን ተቀብላ ነው ልታገባው አሁንም እየፈለገች ያለችው። ነገር ግን አሁን ደግሞ ሁለተኛ እርግዝና መጣ ሲባል ሄርሜላ ምንድን ነው ምላሿ ሊሆን የሚችለው? አብርሃምን ወደ ሩታ ተመለስ ልትለው ትችላለች። ምናልባት ማለት እንደ ሴት የምናስበው ከሆነ ማድረግ ያለባት ነገር ይሄንን ነው። አንደኛ የሁለት ልጆች አባት ልታገባ ነው ማለት ነው። ሁለተኛ ደግሞ ሩታ መሰቃየት አለባት ብላ መፍረድ የለባትም ብዬ አምናለሁ። ምክንያቱም አብርሃምን አሁንም ቢሆን የምትቀበለው ከሆነ ሩታ ላይ እየፈረደችባት ነው ማለት ነው። ብቻዋን ሁና ልጆችን ይዛ እንድትሰቃይ እየፈረደችባት ነው ማለት ነው። ስለዚህ እንደ ሴት የምታስብ ከሆነ ሄርሜላ አብርሃምን ወደ ሚስቱ ነው መመለስ ያለባት ብዬ አምናለሁ። ሩታ ጋር ሂድ፣ እሷን አግዛት ብላ ወደ ሩታ መመለስ አለባት ብዬ አምናለሁ። ሌላው ደግሞ የምንጠብቀው ነገር ምንድነው? ደስታን ነው። ደስታም እንግዲህ ሩታ የልጅ እናት እንደሆነች እያወቀ ነው የተቀበላት። አሁንም ሊያገባት የሚፈልገው ማለት ነው። ምክንያቱም ሰሞኑን ሽማግሌ ልላክ ምናምን እያለ ስለሆነ ማለት ነው።
ስለዚህ ቀጣይ የደስታ መልስስ ምንድነው የሚሆነው? ሩታን እውነት አሁን ከነርግዝናዋ ይቀበላታል ወይንስ ጥሏት ይሄዳል? ይሄ ነገር እንግዲህ ሁላችንም የምንጠብቀው መልስ ነው ማለት ነው። ምክንያቱም በቃ እነዚህ ምላሾች ናቸው ትልቅ መሰረት የሚሆኑት ብዬ አምናለሁ። ለምሳሌ ሄርሜላ አብርሃምን ወደ ሚስት ተመለስ፣ ሩታ እርጉዝ ናት፣ ስለዚህ እሷን ማገዝ አለብህ፣ ከጎኗ መሆን አለብህ፣ ከኔ ጋር ያለን ግንኙነት እዚህ ላይ ያበቃል ብላ መመለስ አለባት ብዬ አምናለሁ። እንደዛ ስትለው እንግዲህ አብርሃም የሚወስነውን ውሳኔ ደግሞ እናያለን። በሌላ በኩል ደግሞ ያው ቅድም እንዳልነው ደስታ ነው ተጠባቂው። ደስታ ደግሞ እንግዲህ ያው ልጅሽን ከባልሽ ጋር ሆነሽ አሳድጊ፣ እኔ እዚህ ቦታ ላይ ምንም አልሰራም ብሎ ወደኋላ መመለስ አለበት ብዬ አምናለሁ። ለማንኛውም ግን እነዚህን ሁለት ምላሾች እንግዲህ በሂደት የምናያቸው ነው የሚሆነው። ለማንኛውም ግን ሩታ እውነትም ይሄ ነገር ተፈጥሮ ከሆነ እውነትም እርግዝናሽ የምር ከሆነ ማለት ነው ያው በትክክለኛ መንገድ ባይሆንም ያው አብርሃምንም ያላሳመነው ነገር ይመስለኛል በትክክለኛ መንገድ ስላልሆነ ነው። የዛኔ እነዛን ፎቶዎችና ቪዲዮዎች ልትይዥበት ስትይ በተፈጠረ ስህተት ይመስለኛል እርግዝናውም የተፈጠረውና በዛ መንገድ መሆኑ ነው ያላሳመነው ብዬ አምናለሁ አብርሃምን። ለማንኛውም ግን ዞሮ ዞሮ የተፈጠረው ተፈጥሯል፣ ወደኋላ መመለስ የሚቻል ነገር አይደለም። በቃ ልጅ ጸጋ ነው፣ አንድ ጊዜ ፈጣሪ ከሰጠሽ ሰጠሽ ነው፣ አለቀ። ትልቅ ስጦታ ነው የተሰጠሽ። ስጦታሽን ደግሞ ተንከባክበሽ እንደምታሳድጊው እንደምትወልጂውም ሁላችንም እናምናለን። አብርሃም ተቀበለም አልተቀበለም ማለት ነው። ነገር ግን ከወዲሁ ራስሽን ደግሞ በሳይኮሎጂ ሬዲ ማድረግ አለብሽ ብዬ አምናለሁ። ራስሽን ማዘጋጀት መቻል አለብሽ። ምክንያቱም አብርሃም በሄደበት መንገድ ሊቀጥል ይችላል፣ ላይመለስ ይችላል። ከሄርሜላ ጋር ያላቸው ግንኙነት እንግዲህ እስከ መጨረሻው ሊቀጥል ይችላል። ስለዚህ እርጉዝ ሆነሽ በእርግዝና ስሜት ውስጥ ሆነሽ ያው በሚቀያየር ስሜት ውስጥ ሆነሽ ምክንያቱም የእርግዝና ስሜት ብዙ ጊዜ የሚቀያየር ስለሆነ ማለት ነው፣ እጅግ በጣም አስቸጋሪ ስሜት ስለሆነ በዛ ስሜት ውስጥ ሆነሽ እንግዲህ የሄርሜላንና የአብርሃምን ግንኙነት አምነሽ መቀበል መቻል ይኖርብሻል ማለት ነው። አብርሃም የማይመለስ ከሆነ ሄርሜላም ደግሞ አብርሃምን እቀበልሃለሁ ካለችው እንግዲህ አብሮ መቀጠላቸው ስለማይቀር ማለት ነው። ለማንኛውም ግን ራስሽን ከወዲሁ ዝግጁ ብታደርጊ መልካም ነው የሚል ሀሳብ አለኝ። ያው ከሚረብሹሽ፣ ከሚያናድዱሽ፣ ስሜትሽን ከሚቀያይሩት፣ ከሚበጠብጡሽ ነገሮች ራስሽን ራቅ አድርገሽ እንግዲህ ራስሽን እንደምንም ዘና ለማድረግ ሞክሪ። ለማንኛውም ግን በዚሁ አጋጣሚ እንኳን ደስ ያለሽ ማለት እንወዳለን። በዚያም በዚህም ሆነ ዋናው እንግዲህ ትልቁን የፈጣሪን ስጦታ መያዝሽ ነው ብዬ አምናለሁ። አንደኛ ለልጅሽም ቢሆን እህት ወይም ወንድም የምታገኝበት መንገድ ስለሆነ እጅግ በጣም ደስ ይላል ብዬ አምናለሁ። ለማንኛውም ግን አብርሃም ደግሞ ነገሮችን አስቦ ነገሮችን አገናዝቦ እንግዲህ አንቺን ብቻሽን ባይተውሽ መልካም ነው የሚል ሀሳብ አለኝ። ምክንያቱም ከጎንሽ ሆኖ ሊያግዝሽ፣ ሊረዳሽ፣ ሊደግፍሽ ግዴታውም ስለሆነ ማለት ነው። ምክንያቱም የያሽው የእሱንም ልጅ እስከሆነ ድረስ አንቺ ብቻሽን መከራ የምታይበት ችግርን የምትጋፈጭበት ምክንያት ስለሌለ አብርሃምም ግዴታው ስለሆነ ከጎንሽ ሊሆን ግዴታው ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።